ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዳጣ ድራማን ክፍል 43ን ይዤላችሁ ከች ብያለሁ። እንግዲህ ናታንና ዳጣን ማለት ነው እንግዲህ ወደ ፍቅር እየሄዱ ነው ማለት ነው። ደስ ይላሉ ማለት ነው። እንግዲህ አብዬ መቃጠሏና መናደዷ ነው። ከዛም እንግዲህ ምንድነው ያኮረፍከኝ እያለችው ነው ዳጣ ናታንን ማለት ነው። እንግዲህ ናታን ደግሞ ዳጣን ዘግቷታን ማለት ነው። የዘጋትም እንግዲህ የሰላም ምክር ነው ማለት ነው። ሰላም ኮራ በልባት፣ ስታናግርህ ዝም በላት፣ ዝጋትና ከዛ በኋላ ግን ወደ አንተ ትመጣለች ብላ መክረው ነበረ። ለምን ሁልጊዜም ከስር ከስሯ እየሄደ እሷ ስለ ፍቅር ምንም የምታውቀው ነገር የለም ነበረ። አብዬ ደግሞ እሱን ታፈቅራለች ማለት ነው። እሱ ግን ዳጣን ነው የሚወደው እንደምታውቁት። አሁን ደግሞ ግን ይቅርታ አሁን ደግሞ ዳጣ በተራዋ ምን ሆኖ ነው ለምንድነው ያኮረፈኝ ብላ ለወይዘሮ ማርታም ለሁሉ እየተናገረች ነው። ግን በጣም ደስተኛ ናት። ናታን ሲዘጋት በጣም ደስተኛ ናት። አሁን ግን ለምንድነው ያኮረፍከኝ እያለችው ነው። እሱ ደግሞ እኔ ወድሻለሁ፣ አንቺስ ትወጂኛለሽ ወይ? ጥያቄ ልጠይቅሽ ይሻላት። ከዛ ከምር ነው እንደዚህ የምትለኝ አለች። እኔ እየቀለድኩ አይደለም እውነቴን ነው አላት። እሺ መጀመሪያ ለምን እንዳኮርፍ እኮ አልነገረኸኝም አለችው። ይህን ብቻ መልሽልኝ፣ አስጠላሻለሁ፣ አትወጂኝም እያላት ነው። አረ ናታን ያለፉት ቀናት እንዴት እንዳስጠላኝ ልነግርህ አልችልም። ለምን አስጠላሽ አላት። ዳጣ እኔ አሁን አጠር ያለ መልስ ብቻ ነው የምፈልገው አለችው። ትወጂኛለሽ ወይ አላት። ይሄ ቢስ አለች። እንግዲህ ተወደዋለች ሌቪ ብላ ነው እንግዲህ እሱን የተወቹ ማለት ነው ያለችው ማለት ነው። ከዛ እኔ ስለ ሌቪ አይደለም የጠየኩሽ ስለ አንቺ ነው። እኔ በዚህ ቀልድ አላውቅም ዳጣ፣ ሴት ልጅ እንደዚህ ስል ነው በመጀመሪያ ጊዜ ነው። እኔ ደግሞ ውሳኔሽንና ስሜትሽን አከብርልሻለሁ፣ ተናገሪ አላት። ከምር የማትፈልጊ ከሆነ ቃል ምገባልሽ የምር እማትወጂኝ ከሆነ እህቴ ብቻ ትሆኛለሽ፣ እውነቱን ተናገሪ አላት። እሺ ላስብበት አለችው። ይሄ እኮ ስሜት ነው፣ ምንም ማሰብ አይጠበቅብሽም ናታን። እየጠየክኝ ያለው ነገር ከባድ ነገር ነው፣ ስለዚህ ላስብበት አለችው። እሺ እጠብቃለሁ ውሳኔሽን አላት። እሺ በቃ ደህና ደር፣ እሺ ጉንጨን አስቢኝም አላት። መገኘ ይሰም አለችው። ጭራሽ ነገ የሚነጋን እሺ በልሽ ደህና ደር ብሏ እንግዲህ አሽኮርመሟት ተነስታ ሄደ። እሱም ደህና ደር እሺ አላት። እንግዲህ ይሄ ሁሉ የሰላም ስራ ነው ማለት ነው። ዳጣንና ናታንን ማቀራረብ። አብዬ እንግዲህ ደግሞ እዚህ ተቦጥጣለች ማለት ነው። ቆይ ግን በሰራት ከሄደች የሰላም እርግዝና 202 ቀን ነው ማለት ነው እያለች ነች። ደግሞ የሰላምን እርግዝናና የዳጣን አባት እየመረመረኝ ነው እንግዲህ። ከዛ ይሄ ደግሞ የሰላምን የግል ምርመራ ማየት አለብኝ። ከዛ ቀኑን በትክክል ካገኘው እማዬ በሌለችበት ወይ ናታን ወይ አባዬ ያስረግዟታን እያለኝ ነው። ከዛ ወይዘሮ ማርታ ደግሞ እሷ ይሄን ሁሉ ስታስፍት ብለው እያዩ ምን እያረገች ነው ይች ልጅ ብለው እያሉ ነው። ሄሎ እንዴ አንቺ ነሽ እንዴ በትኬቱ የሄድሽው? ምን እያሰብሽ ነው ማለት? አይ ምንም እማዬ። እኔ ምለው ግን እማዬ የሰላም ልጅ ማንን የሚመስል ይመስልሻል? ቆይ አሁን ይሄ ምን የሚሉ ጥያቄ ነው? ወይ እናቱን አባቱን ሊመስል ይችላል። ቆይ ግን ቆየቢ ከእንደዚህ አይነት ነገር ራስሽን አውጪ አላልኩሽም? በቃ አንቺ በዚህ ሰምተሽ በዚህ ነው የምታፈሽው። እሺ እማዬ ግን አሁንም ማለት ነው ስንት ወሬና ስንት እንደዚህ አታውሪ እንደዚህ አታድርጊ እየተመከረ መልሳ እዛው ናት። መልሳ እዛው ሰላምና ዳጣ ላይ ናት አብዬ ማለት ነው። አሁንም በዚህ ሰምተሽ በዚህ ነው አንቺ የምታፈሽው ብለዋት እሺ ትልና መልሳ እዛው ላይ ነች። ቆይ ግን አባዬና ሰላም ሲያወሩት የነበረውን ነገር ልንገርሽ አለቻት። ከዛም እንግዲህ ወይዘሮ ማርታ አልፈልግም አሉ። ምንም ነገር እንድትነግሪኝ አልፈልግም። ምን ላድርግሽ አንቺ? ቆይ
እንግዲህ አቶ ደረጀ ከሀገር ላስወጣት ብሎ ነበረ። ወይዘሮ ማርታ ናት እየከለከሉት። እንግዲህ እያቃጠለች ልደፋቸው ነው እናቷን ማለት ነው። ከዛም እንግዲህ ምን አይነቷ ልጅ ነች? አሁንም ቆይ ግን ምን አባቴ ባደርግሽ ነው የሚሻለኝ እያሉ ወይዘሮ ማርታ ማሰብ ጀመሩ። ከዛ እንግዲህ እሷ ይሄ ልጅ ወይ የሰላም ልጅ ወይ አባቴ ነው ወይ ናታን ነው እያለኝ ነው። አይ ጉድ! ወይኔ ደሪ እንዳለው ልላካት እንዴ ውጭ? አይ አልካት። እኔስ ማን አለኝ? ጓደኛዬም ሚስትረኛዬም ማን አለኝ? እሷ ነች። ግን እዚህ ሲሆን ደግሞ ብዙ ነገር እያበላሸች አሸገረችኝ እያሉ ወይዘሮ ማርታ እንግዲህ መጨነቅ ጀመሩ። ምን አይነት ምክር ይሆን አንቺን የሚመልስሽ? እባክህ ልቦናዋን መልስልኝ፣ አትፈትነኝ ኧረ ብለው ሲያስቡ እማዬ ምን ሆነሽ ነው እንደዚህ የምታየኝ? ምን እያሰብሽ ነው አለኝ። ከዛም እንግዲህ ያው እንግዲህ ወሬሽ ነዋ የምታወሪው ወሬ። አሁን ዝም ብለሽ አሁን ተይ ተብለሽ መልሰሽ እዛው ስለሆንሽ ወይዘሮ ማርታ እንግዲህ በውስጣቸው እየጸለዩ ነው። የልጄን ልቦና መልስልኝ፣ ወደ ተስተካከለው ጎዳና ላክልኝ ወደ እያሉ ከዛ እኔ እማዬ ምን ሆነሽ ነው የምታስቢው? እኔ እኮ ላንቺ ብዬ ነው አለች አብጌል። ውጭልኝ በቃ ውጭልኝ፣ እኔ ወሬ ልኝ መስማት አልፈልግም ብላ ወይዘሮ ማርታ እንግዲህ በጩኸት ማለት ነው ከክፍል አባረረቻት። የማይሆን ወሬ የሆነ ጥርጣሬ ሁሉ እየፈጠረች ነው በወይዘሮ ማርታ ላይ። ኧረ ፈጣሪ ሆይ አንድ በለኝ፣ ይች ልጅ ልታሳብደኝ ነው ወይ? ናታን ደግሞ ተገናኝተው እንግዲህ መዝናኛ ቦታ ቆይ ግን ትምህርትሽን በደንብ ለምን አታጠኝም ሲላት፣ እኔ ሁሌ ያጠናለሁ እኔ አልጫወትም እንዲህ አለች። ቆይ ትረት ላንብብልሽ እሺ ብሏት እንግዲህ ትረት አነበበላት። ከዛ እንግዲህ የውሃ መጣይ ደግሞ ይቺ አብዬ የምትባል አንተ እኔ ጋር ከሆንክ ሁሉም ነገር እዚህ ቤት ከወጣሽ እኮ ከኔ የተሻለ ወንድ ታገኛለሽ አላት። እኔ አንተን ነው የምፈልገው አለ በፈጣጣው። ከዛም ምንድነው የምታወሩት? እኔ ምንም አልገባኝም አለችው። የምናወራው ወሬ አይገባሽም፣ ተነሽ ወደ ቤት ግቢ አለቻት አብዬ። ከዛ እኔ አልገባም ብላ በጥፊ እንዳላጋጭሽ ግቢ ያልኩሽ አይደል አለቻት። ከዛ ውሃዬም እንግዲህ ተናዳ ወንበሩን አናቷ ላይ ኧረ እባካችሁ ስነ ስርዓት ያዙ አይ ውሃ ብሎ እና ናታንዬ አስበው እስኪ እኔ እናንተ ብቻ እዚህ ቤት ስንኖር አስበዋን አለችው። እንግዲህ ናታንን ወደ ፍቅር እንትን ለማለት እያሰበች ነው፣ ግን እሱ አይፈልጋትም። ከዛ ደግሞ ወይዘሮ ማርታና ሰላም ማለት ነው። ምን ማለት ነው ቢጠፋ? እንዴት የወለድኩት ልጅ ጠፋን? አይ አለ አይደል ከተወለድሽው በኋላ ትዬ ቢጠፋብሽ ሳታዩ ሳትነኪው ቢጠፋብሽ ለምን ይጠፋብኛል? እኔ ወልጄ ለማን ሰጠዋለሁ? ከነ ምናምኑ ቅፍ አድርገዋለሁ እንጂ አለች ወይዘሮ ማርታ። እንግዲህ ሰላም ከዚህ በፊት ወልዳ አቶ ደረጀ ወዴት እንዳደረሱበት ታውቃለችና ዳጣን ማለት ነው። ዳጣ እንግዲህ የሰላም ልጅ ናት ብለን እናስባለን። ደግሞ የሷ ልጅ ነች። አሁንም ደግሞ እንደዚህ አይነት ነገር ቢመጣብኝ እያለች ነው እንግዲህ። ዳጣ ስትወለድ እንዴት ወይዘሮ ማርታ እንዳላዩ ትንሽ እሱ ነው ጥያቄ የሚሆነው ማለት ነው። ከዛም እንግዲህ አይ ስንት ነገር አለ እኮ አለች ሰላም። ምን ነው ፈራሽ እንዴ? አይ ወልዶ አለማወቅ ግን እትዬ አሁን እንደው እንደዛ ቢጠፋብሽ ትጠብቂዋለሽ? ከዛ በእርግጥ የወለድኩ ሁለት የጠፋብኝን ልጅ ለመመለስ ከባድ ነው የሚሆነው፣ ለመጠበቅ ያስቸግራል። እንዴ እናት ትረሻዋለሽ እንዴ? የወለድኳትን ልጅ እንዴት ብዬ እረሳታለሁ? እናት አይደለው እንዴ? እስከ መጨረሻው ዘመን ድረስ እፈልጋታለሁ። እንግዲህ
ይኸውልሽ ሰላምዬ እንግዲህ ሰላም እንግዲህ የወለድሻት ልጅ ብትጠፋብሽ ትጠብቂያለሽ ወይ አትጠብቂም የምትለው እንግዲህ ከዚህ በፊት ዳጣ ስለጠፋችባት ነው ማለት ነው። እንግዲህ እኔ ዳጣ የሷ ልጅ ናት ብዬ ነው የማስበው። ከዛም ወይዘሮ ማርታ ደግሞ በምንም አይነት ምክንያት ለእናት አንጀት ብላ እንግዲህ እናት አንጀት ምንም አይረሳም። እሱስ እውነትሽን ነው እትዬ እንግዲህ እመቤቲቱ ፈራሽ እንደ አንቺ ልጅ እዚህ ቤት ውስጥ ትወልጀዋለሽ። በቃ እንዲያውም አብዬን አባትየው ካልመጣ መቀመጫ ሰጥታናለች። እዚሁ ቀበቶውን ሲፈታ እንተዋወቀዋለን። አይ እትዬ አባቱ እንኳ መቼም አይመጣም። ኧረ ተይ ወይ ሙቷ እንዳንል አዘን አልተቀመጥሽ። ያው ነው እባክሽ እትዬ እንደዛው ሙቷ የሚባል ይሻለናል። ሰላም እንግዲህ አባትየው አቶ ደረጀ ነው፣ የራሱ አባል ነው። ሰላም እንደው ተዳፈርሽኝ አትበይኝና፣ እንዴት ነው ይሄ ነገር? ተደፍረሽ ነው እንዴ? ወይ እትዬ ኧረ በጭራሽ እንደዛ አይደለም፣ ራሴ ፈልጌ ነው፣ ያው ልጅ ለመውለድ ስለፈለግኩ ነው አለች። መልካም እንግዲህ ልጅ ሲመጣ ምን እንደምትይ መልስሽን አዘጋጅ። ለእናት ካላባት ልጅን ማሳደግ ምን እንደሆነ ስላልገባሽ ነው በኋላ ጥያቄው አትችዩም፣ ካሁኑ አባቱን ማዘጋጀት አለብሽ እያሏት ነው። ሳታስቢ ትጥዩ እኔ ያዘጋጀሁት መላ አለ። ኧረ እናቶች መላ ያጡ። በይ እንግዲህ ደህና ወይ፣ አመሰግናለሁ፣ ቻው በቃ ቴትዬ ብላ እንግዲህ የቴትዬና የወይዘሮ ማርታ ማለቴ ነው እና የሰላም ፍቅራቸው በጣም ነው ደስ የሚለው። ወይዘሮ ማርታ በጣም ደስ የሚሉ ለልጆቻቸውም ክብር ያው ለሰራተኛቸውም ክብር ያላቸው የእናት ግርማ ሞገስ ያላት ናት ወይዘሮ ማርታ ማለት ነው። ከዛ እንግዲህ ሰላም እንግዲህ ያው ልጇን ለመውለድ እንግዲህ ጉድ ጉድ እያለች ነው ማለት ነው። አባቱ እንግዲህ ባይት አቶ ደረጀ እንደሆነ ይታወቃል። አቶ ደረጀ ግን ይህን ሁሉ የሚያውቁት አይመስለኝም። እና ያው እንግዲህ ደስ የሚል ድራማ ነው። ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሪፍ ደስ የሚል ድራማ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። አሏን ገነት ዳሯን እሳት ያደርግልን። ለህዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። ጦርነትን፣ መከራን፣ ችግርን ሁሉ ከሀገራችን ምቀኝነትን ከሀገራችን ያጥፋልን። እኛንም ደግሞ በስደት ያለነውን ሁላችንንም ሀሳባችንን ተሳክቶልን እንደ ፈጣሪ ፍቃድ ማለት ነው በሰላም ለሀገራችን ያብቃን። ቤተሰቦቻችንን ይጠብቅልን። ለህዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶች።